ድሮ ነው አሉ ያኔ በጥንት ዘመን ገና ዓለም ሳይፈጠር ሰው የሚሉት ፍጥረት ገና ሳይኖር እግዚአብሔር የሰው ልጅ ባህሪ የሚባሉትን ሁሉ በተወሰነ ቦታ ከልሎ አስቀምጧቸው ነበር። ለረጅም ጊዜ በአንድ ቦታ ተከርችሞ መቆየት የሰለቻቸው ባህሪያትም ድብርቱን ለመጋፈጥ ጨዋታ መጡ። ድብብቆች ለመጫወት ተነሱ። ከባህሪያቶቹ መካከል ድንገት እብደት ተብዬው ተነሳና እኔ እቆጥራለሁ እናንተ ተደበቁ አለ። ወዲያው ነበረ ሁሉም የተስማሙት። ማን ሞኛለ እብደትን ተደበቅ ብሎ እሱን የሚፈልግ። ከዚያ በኋላ እንግዲህ እብደት ፊቱን አዙሮ መቁጠር ጀመረ። 1 2 3 ይህኔ ባህሪያቱ ለመደበቅ መሽቀዳደም ጀመሩ። ማጭበርበር ከቆሻሻ ክምር ስር ገብቶ ተደበቀ። ውሸት ድንጋይ ስር እደበቃለሁ ብሎ ለፍልፎ ሲያበቃ ሐይቅ ውስጥ ገብቶ ተደበቀ። እብደት መቁጠሩን ቀጥሏል። 79 80 81 ይህኔ ከፍቅር በስተቀር ሁሉም ባህሪያቶች በየስልቻው ተደብቋል። ጅሉ ፍቅር ግን ብቻውን ሳይደበቅ ተንከርፍፎ ቀረ። ለነገሩ ይህ አይደንቀኝም፣ የፍቅር ባህሪም አይደል? ፍቅር መደበቅ ምን ያህል አስቸጋሪ እንደሆነ አይጠፋንም። ለማንኛውም እብደት መቁጠሩን ቀጥሏል። 95 96 97 እያለ እብደት ልክ 100 ላይ ሲደርስ ፍቅር ዘሎ የጽጌረዳን ቁጥቋጦ ውስጥ ገብቶ ተደበቀ። እብደት መቁጠሩን ጨርሶ መጣሁላችሁ እያለ መጮሁን ቀጠለ። በመጀመሪያ የተያዘው ስንፍና ነበረ። ዳተኛው ስንፍና ለመደበቅ ካለበት ብዙም ቦታ ሳይርቅ ተያዘ። እብደት ያለ የሌለ ኃይሉን ተጠቅሞ በርብሮ ከሐይቁ ጥልቅ ውስጥ ውሸትን ፈልጎ አወጣ። እብደትም አንድ በአንድ ሁሉንም ባህሪያት በርብሮ ሲያወጣ አንድ ባህሪ ግን እንደተደበቀ ቀረ፣ ፍቅር። እብደት ፍቅርን ፈልጎ ሊያገኘው ባለመቻሉ ተስፋ ወደ መቁረጡ አዘን ብሎ በነበረበት ሰዓት በስተመጨረሻ ግን በፍቅር ላይ ቅናት ያደረበት ባህሪ ወደ እብደት ጠጋ ብሎ ፍቅር የተደበቀው በጽጌረዳ ቁጥቋጦ ውስጥ ነው ሲል አንሾካሾከለት። ይህኔ እብደት ዘሎ የጽጌረዳ ቁጥቋጦ ውስጥ በመግባት ፍቅርም ከቁጥቋጦ ውስጥ ታላቅ ጩኸትን አሰማ። የጽጌረዳ ሾህ አይኑን አጥፍቶት ነበረ። እንግዲህ ከዛን ጊዜ በኋላ ፍቅር አይኑ ዕውር ሆነ። የፍቅርን የስቃይ ጩኸት ሰምቶ የመጣ ፈጣሪ ባየው ነገር አዘነ። እናም እብደትን ፈጣሪ እንዲህ አለው፣ ፍቅር ዕውር የሆነው በአንተ ሰበብ ነው። በመሆኑም ከዛሬ ጀምሮ ፍቅርን በገባበት ቦታ ሁሉ እየተከተልክ የምትመራው አንተ ትሆናለህ። መቼም ቢሆን አብራችሁ ትሆናላችሁ። አንተ መንገድ ታሳዩአለህ። ከእንግዲህ ከዚህን ጊዜ ጀምሮ ዕውሩን ፍቅር በእብደት እየተመራ ያልዳሰሰው የምድር ክፍል ያልጎበኘው ጎጆ የለም። ከዛም ዘመን አንስቶ የዕውሩን ፍቅር መንገድ መሪው እብደት ሆነ። እናም ከዛን ጊዜ ጀምሮ የንጉሱን ቤተ መንግስት ከደሳሳው ጎጆ፣ የሩሩሁን ልብ ከጨካኙ፣ ደጉን ከንፉጉ፣ ምሁሩን ከመሃይሙ፣ ደፋሩን ከፈሪው እንደቀየጠ አለ። ዓለም በዚህ ቅይጥ ሳቢያ ይበልጥንም ህብረ ቀለማዊ እንደሆነች አለች።